ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለተ ሰንበት እንዴት አለፈ? በቀዳሚ ሰንበት ባለው ነገር ነባራዊ ነገር ሐሳብ ሰጥቻለሁ። ብዙዎቻችሁ እንግዲህ ጋር ይሄ መርሃ ግብር ተደራሽ እየሆነ አይደለም። ምክንያቱም እያንዳንዱ ነገር ታውቁታላችሁ፣ ተግዳሮቶች አሉ። ለምሳሌ ዩቲዩብ ስትጀምሩ ላይክ እያደረጋችሁ ብትጀምሩ ተደራሽነቱ ይጨምራል። ስለሆነም ዛሬም በወሳኝ ሐሳብ ዙሪያ ሐሳቦችን እችላለሁ። እንግዲህ እንኳን ለሰንበት አደረሰን፣ እንዲሁም ለሰማዕቱ ቅዱስ ጊዮርጊስ ወራዊ መታሰቢያ በዓል አደረሰን። ስለ ሁለት ነገሮች ዛሬ አነሳላችኋለሁ። የመጀመሪያው ነገር እንግዲህ አሁን ያለንበት ጋር ግጥምጥሞቹን እንድታስተውሉ ስንክሳር በዚህ ዕለት ምን ብለውናል አባቶች፣ ቤተክርስቲያን ምን ሰድራልናለች፣ እሱን እንሰማለን። ስለ ሰማዕቱ ቅዱስ ጊዮርጊስ በአንድ መምህር ጠንካራ መልእክት ተሰጥቷል። ሁለቱንም እንሰማለን። ሁላችሁም አብራችሁን ሁኑ። በእውነት ለመናገር ነገ የሚጀመረውን ታላቅ ንቅናቄ ሁላችሁም አብራችሁን እንድትቆሙ በፍጹም ትህትና ጠይቃለሁ። መግለጫውም እንግዲህ ዛሬ ይነገራል። እያንዳንዱን ነገር በአንክሮት በነቃ ሕሊና እንድታዩልን እያደራ መልእክቴ ነው። እስቲ ዛሬ ምንድነው በቤተ ክርስቲያናችን ያለው ስንክሳር? ቤተ ክርስቲያን ምንን ታወራለች? ምንን ትተርካለች? እስቲ እንስማና ከዛ በኋላ ሪያክት አደርግበታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰሉሱ ለጥቅምት በዛቲ ዕለት አይረፈ አባ ዮሴፍ ሊቀ ጳጳሳት ዘሀገረ እስክንድርያ ወውልቆሙ ለአበው ሊቃነ ጳጳሳት 50 ወክልኤቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚች ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ ሀገር በታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሀ አደግ ሆነ። አንድ እግዚአብሔርንም የሚወስድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ ዚህን አባት ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም ይሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረ። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማዕስብ ከሆነ ጸሐፊ ጋር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው። እንዲህም አላቸው፣ የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንንም ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚች ለከበረ ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች የከበረ ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞችን ላኩ። መልእክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጽልን ዘንድ አቤቱ እንለምናለን፣ የቤቱም ደጃፍ ክፍት ሆና ካገኘን ምልክት ይሆንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የበዓቱን ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያንም
ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበርም በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን ተግባሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያን መተዳደሪያ ሊሆኑ ጉልቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር ሀገር ተሾሙ ሁለት ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ስራ አስጨነቋቸው። እነርሱም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸውም። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡም ላይ ችግርን ባበዙ ጊዜ ሕዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፣ እሊህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልተቻለውም። ከዚህም በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍንም ያመጡ ዘንድ ንጉሱ ወንድሙን ከጭፍራ ጋር ላከው። የንጉሱም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገድለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ ዘንብሎ ምሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዘዘ፣ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሱም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊት ኃይል እንደምትጠብቀው አስተዋለም። ወደ ንጉሱም በክብር አደረሰው። ወንድሙ ለሆነ ንጉስም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉስም ፈራው አከበረውም። ከዚህም በኋላ ስለ ከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንዲሻሩ እውነቱን ለንጉሱ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉስ አወቀ፣ ይገድሏቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉስን እንዲህ ብሎ ማለደው፣ ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ እሊህን ማራቸው እንጂ አትግደላቸው። ንጉስም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚህም በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉስ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ ነሳለሁ። በእኔና በመንግስቴ ላይ በመላው ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንን በዮሐንስን እንድትልክልን እለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳትን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅርበል፣ መሐሪና ይቅርባይ ወደሆነ እግዚአብሔር ፈጽሞ ይማልድልን ዘንድ በከበረ ጸሎቱ ከዚህ ከመከራ እንድን ዘንድ አባታችንን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያት እኔ አስረዳሃለሁ። እኔ ልጅ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቱ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት ቴዎዶክስያ እንዳሳደደችው በክፉዎች ሰዎች ምክር ንግሥቲቱ ሚስቴ ማሳደዷን የቀኖናውንን ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስን ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሳት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ አገር ላከው።
አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናምን ዘነመ። ንጉሱና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰገኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍትም ለእነርሱም ስውር የሆነውን ትርጉም ተርጉሞ ያስረዳቸዋል፣ ያስገነዝባቸዋል። በትምህርቱና በጸሎቱም እንዲጠብቃቸው ጌታችንን በእጆቹ ብዙዎች ታምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምንኩስና በፊት 20 ዓመት፣ ከምንኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ለሊቀ ጳጳሳት ዮሴፍ ዘማገረ መኑር ዘተውበ ሎቱ አእምሮ መጽሐፍ ወሰላም ካይበ ለተልእኮቱ እስቁፍ እንተ ክሳዶ መተረ ከዘኢክለ ሰይፍ። በዚህችም ቀን የቆሮንቶስ ሀገር ኤጲስቆጶስ ዲዮናስዮስ ባላውያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ ያስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከኛ ጋር ትኑር ለዘላለሙ። በዚችም ቀን የቅዱሳን ኢላሪዮስ፣ ጣንቃያቅ፣ ቴዎዶሲዮስ፣ ቴዎዳስ፣ ዮሳብና ገድላ የሰማዕት እስክንድርያ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። አንድ አምላክ ቃለ ሕይወት ያሰማልን። በእውነት ቃለ ሕይወት ያሰማልን። እንግዲህ ሁላችሁ እንደው አድቫይስ ማደርጋችሁ እንደ አንድ ኦርቶዶክሳዊ ባላችሁ ጊዜ ስንክሳር ስሙ፣ ስንክሳር ስሙ። በጣም ትጽናኑበታላችሁ። የአባቶቻችንን እንግዲህ በየቀኑ እንሰማለን አይደለ? እና በጣም ነው የምንደነቀውና በአባ ዮሴፍ ታሪክ እንግዲህ ብዙ ነገር ነው የምንረዳው። ግብፅም ሊቀ ጳጳስ አልነበራትም፣ ኢትዮጵያም አልነበራትም። እያንዳንዱ ነገር ስሙት ማለት ነው። ከዛ በተረፈ ምንደኞች ዛሬ አይደለም የተጀመረው፣ ምንደኞች ነበሩ በዛም ዘመን። ከንጉስ ጋር ደግሞ የሚያለቀልቁ ያኔም ነበሩ። እውነቴን ነው የምነግራችሁ። ስንክሳር ከሰማችሁ በቃ እውነቴን ነው የምነግራችሁ፣ በጣም ነው የምትጀግኑት ማለት ነው። እና ለማንኛውም አባታችን ቃለ ሕይወት ያሰማልን። የቅዱሳኑ የሰማዕታቱ በረከት ደግሞ ያድለን ወንድም እህቶቼ፣ በረከታቸው ይደርብን በእውነት። እና እኔ በጣም ነው የምደነቀው ማለት ነው። እንግዲህ ያው 3ኛ ዙር ነው እየሰማ ያለሁት። እንግዲህ በጣም ነው እየተደነቅኩ ያለሁት፣ እግዚአብሔርን እያመሰገንኩ ያለሁት። እንግዲህ እንድትጽናኑ ነው። ለአንዳንድ ወንድሞች ዛሬ ሌሊት ልኬላችሁ ነበርና በጣም ትልቅ ፊድባክ ነበር የሰጣችሁኝ አይደለም? እና ብትጠመዱ ስንክሳር በመስማትና በስንክሳር ውስጥ ያለውን በረከት በመካፈል ብትጠመዱ ሌላውን ነገር በእውነት ለመጀገር ምንም ነገር አይከብዳችሁም። ለነገም ትዘጋጃላችሁ። ነገም ሰማዕት ልትሆኑ ትችላላችሁ። በአንድም በሌላ ሰው ሰክሮ ቱቦ ውስጥ ገብቶ እንኳን ይሞታል አይደለም? ሰው እግዚአብሔር በማይከብርበት ህይወትና ኖሮም እኮ ይሞታል። ስለዚህ በእምነታችን እንጠንክር፣ እንጽና ነው የምንለው። ስለ ሀገራችንም እንማርበታለን። እንግዲህ ከአባ ዮሴፍ ጋር የሚያመሳስላቸው እኛም ሀገር እኮ አሉ እኮ ብዙ አባቶች አይደለ? 3ኛው ፓትርያርክ አባ ተክለ ሃይማኖት እኔ ወላይታ ሄጄ ቤታቸውንም አይቻለሁ። በእውነት የነበሩባት ቤት እስካሁን አለች፣ ባይደዌ ጉድጓዷ ጨምራለች፣ አይቻለሁ በነገራችን ላይ። እና ባታቸውን ስታዩ ትደነቃላችሁ። እና ንግስና አይገባኝም ያው ሲያርፉ እንኳን 25 ኪሎ ሆነው ነው ያረፉት ታውቃላችሁ በዘመናቸው። እና ትውልድ ስንክሳር ስማ ለማለት ነው። እንግዲህ ከዚህ በኋላ ደግሞ ስለ ሰማዕቱ ቅዱስ ጊዮርጊስ እንዲሁም ደግሞ ቤተክርስቲያን ስላለችበት ነባራዊ ነገር አንድ መምህር ስፔሻሊ እናጠምቃለን ለሚሉ መልስ የተሰጠበት ነውና ይሄንን ደግሞ ሰምታችሁ እንጨርሳለን ማለት ነው። ተአምሪሁ ለቅዱስ ጊዮርጊስ ሰማዕት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖርና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምሬ ነው። በአግባራ አውራጃ በሊቀ ሰማዕት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት፣ በውስጧ ርኩሰትን ፈጸመ የሚሉ አሉ። ከማቃጠሉ በቀርስ ይህንን አላደረገም የሚሉ አሉ።
በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሳችን ዘርዓ ያዕቆብ ይህንን በሰማ ጊዜ በተወዳጅ ልጇ በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያን ጊዜም በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦርነት ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሮጣቸው ነበር። ከንጉሳችን ዘርዓ ያዕቆብም አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይ ጦር ለመውጋት ከንጉሳችን ከዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና በአረማውያኑ መካከልም ጦርነቱ በርቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱም መሃል ብዙዎቹ ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟትን ሞቱ። በዲቦራና በባርቅ ዘመን እግዚአብሔር ሲሳራን በኢያቤል እጅ እንዳዋረደው እንዲሁም በይሁዳ ንጉሥ ሕዝቅያስ ዘመነ መንግሥት ሰናክሬም እንደተዋረደ እግዚአብሔር ለእስራኤል ይዋጋላቸው ነበርና በዮዲት ዘመንም ሆሎፎርኒስም እንደተዋረደ በድላይም ዛሬ ክፉኛ ተዋረደ ተባባሉ። እንዲሁም ንጉሳችን ዘርዓ ያዕቆብ በእመቤታችን ቅድስት ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳይነት የአረማውያን ሬሳ ምድሩን እስኪሞላ ድረስ ድል አደረጋቸው። ምድር በደማቸው ተናወጠች። የሞቱትና የተማረኩትን ብዛት ቁጥር ለመድረስ አይቻልም። የተማረከው ገንዘባቸውም ጌጣቸውና የፈረሶቻቸውን ጌጥ የጦር መሳሪያቸው ብዛትና ጥራት እጅግ አስደናቂ ነበር። ስለዚህም ንጉሳችን ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥቴ የገባውን የራሳቸውና የሰዎቹና የፈረሶቻቸው ጌጥ በየአይነቱ ሊናገሩ የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን በሚዋጋበት ጊዜ አረማውያን ራሳቸውን በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ተዋጋልን ብለው መሰከሩ። ክርስቲያኑም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። ክርስቲያኖችም ደግሞ ሊቀ ሰማዕታት ቅዱስ ጊዮርጊስ ረዳን አሉ። በዚያም የጦርነት ቀን ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበድላይ ጋር ውዬ መጣሁ አለው። ስለዚህም እኛ የክርስቶስ ወገኖች የሊቀ ሰማዕታት ቅዱስ ጊዮርጊስ ምስክርነት አግኝተናልና የኃያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የሚወደኝ ቢኖር አለ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው የሚለው። የሚሸከመው መስቀል ዕለት ዕለት የሚሸከመው መስቀል ነው። በእሳት ካጋሉ በኋላ ሁለት አይኑን አወጡት። አይኑን አውጥተው ጨርሰው ከዚያ ምን አሉ? ቀጥለው በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ካሳወሩት በኋላ አይኑን ካወጡት በኋላ እንድትኖር እንድንፈቅድልህ ከወደድክ ክርስቶስን ካደው አሉት። ካደው። የዚህ ሰው መልስ አስደናቂ ነበር። የዚህ ሰማዕት መልስ ምን አለ? አሁን እግዚአብሔር አለ ይላል። አላሁን ይህን ግፋይን፣ ይህን መከራይን፣ ይህን ራባይን፣ ይህን ጥማይን፣ ይህን ስደታይን እንላለን። የእናንተ አባቶች ከዚህ በላይ አስተናግደዋል ክርስቶስ። ዛሬ ሁላችን እንደምናውቀው የታላቁ ሰማዕት የቅዱስ ጊዮርጊስ ወርሃዊ መታሰቢያ ዕለቱ ነው። ይህን ታላቅ ሰማዕት የምናስበው ቤተ ክርስቲያን የምታስታውሰው የምታዘክረው በሕይወቱ ክርስትናውን ለመጠበቅ ያስተናገደውን በጥብዓት የተቋቋመውን የዚህን ዓለም መከራ ታላቅ ውለታ አድርጋ ስለምትቆጥር ነው። ከዚህ የተነሳ እነዚህ ሰማዕታት በእኛ ሕይወት ውስጥ በጣም ብዙ ጉልህ አስተዋጽኦ አላቸው። ለመታመናችን፣ ክርስትናችንን ለመጠበቃችን የተለያዩ በጊዜ ሂደት የሚገጥሙን ነባራዊ ሁኔታዎች ከታላቁ መንግስት ሊለዩን እንደማይገባ የሚያስተምሩን ሞዴሎቻችን፣ ምሳሌዎቻችን ናቸው። ከዚህ አንጻር በዚሁ ዙሪያ ላይ የሆነ ትምህርት ነው የምንማረው። ርዕሳችንን እንዳየነው መልካሙ ጦርነት የሚል ነው። የጦርነት መልካም እንዴት ያለ ነው ብለን ሁላችን እንጠይቅ ይሆናል።
ጦርነት እንደምታውቁት አገር ያፈርሳል፣ ደም ያፋስሳል፣ ሕፃናትን ወላጅ አልባ አድርጎ ያስቀራል፣ ሕይወት ያጠፋል እና ጦርነት የሚያስቀረውም ትዝታ ጠባሳ ነው። የሰው ልጆች ማንነት የሚታመምበት ጤነኛ በጦርነት በኩል እንደውም ያለፉ ሰዎች ጦርነት በጣም ትልልቅ ጦርነት በሚደረግባቸው አካባቢ የሚኖሩ ሰዎች ሕፃናት ላይ የሚያሳድረው ስነ ልቡናዊ ቀውስ ቀላል አይደለም። በሕይወት እንኳን ቢተርፉ ትልልቅ ሰዎችም ቢሆኑ ሰው በተፈጥሮ ሰላምን ውስጡ ሰላምን ስለሚፈልግ እንዲህ ያለ ሁኔታ በተስተናገደባቸው አካባቢዎች የሚኖሩ ሰዎች የአእምሯቸው መቃወስ ቀላል አይደለም የሆነው። ከዚህ አንጻር እኛ ግን ዛሬ የምናየው ስለ መልካሙ ጦርነት ነው። እንዴት ያለ ነው ይሄ መልካም ጦርነት? መልካም ጦርነት ማለትስ ምን ማለት ነው የሚሉትን 1 3 4 ነጥቦች ባጭሩ ለማየት እንሞክራለን። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ መልእክት በምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል ተጋደል ይለዋል። ይሄ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ የሰጠው አደራ ነው። አንደኛ ቅዱስ ጳውሎስ ያለፈበት መንገድ ክርስቶስን ለመስበክ ክርስቶስን ለመኖር ቤተክርስቲያንን ለማስፋት ያለፈበት መንገድ ቀላል መንገድ አይደለም። ያስተናገደው መከራ ቀላል መከራ አይደለም። ራሱ ቅዱስ ጳውሎስ በብዙ መልእክታቶቹ ጽፎልናል የገጠመውን ነገር። ከዚህ አንጻር ልጁ ጢሞቴዎስም እንዲህ ያለው ነገር ሲገጥመው እነዚህ የገጠሙት ነገሮች እንዳይሰብሩት ይልቁንም አሸንፎ ማለፍ እንዲችል መልካሙን የእምነት ገድል ተጋደል ይለዋል። የዚህ ጦርነት መልካምነት መልካም የሚያሰኙት ምን እንደሆኑ እናያለን። ከዛ አስቀድሞ ግን እንደው ጦርነቱ መልካም የሚያሰኘው የኛ ጦርነት መንፈሳዊ እንጂ ስጋዊ አለመሆኑ ነው። የክርስቲያን ጦርነቱ መንፈሳዊ ጦርነት ነው። ክርስትና ስጋዊ ጦርነትን አይደግፍም። ጦርነትን የሚደግፍ ክርስትና የለም። ሰዎች ሞዲፋይ ካላደረጉት በስተቀር በክርስቶስም አልተማርንም፣ ከሌሎች ቅዱሳንም አልተማርንም። ክርስትና ሰላምን የሚሰብክ ነው። ክርስትና ሁልጊዜ ሰዎች እግዚአብሔር በፈቀደላቸው የዕድሜ መጠንና ልክ በዚህ ምድር ላይ ለምድሪቱ ጤናማ ስርዓት ምክንያት ሆነው እንዲኖሩ እንጂ ክርስትና ጦርነትን አያበረታታም፣ አያስተምርም። ቤተክርስቲያንም አታስተምርም። ስለዚህ የክርስቲያን ጦርነቱ መንፈሳዊ ጦርነት ይባላል። ይሄ መንፈሳዊ ጦርነት ደግሞ የምንዋጋቸው ኃይላት አሉ። እነዚህ ኃይላት በዓይን የማይታዩ ናቸው። ራሱ ክርስትናው ጦርነቱን መንፈሳዊ የሚያደርገው የምንዋጋቸው ኃይላት የምንመለከታቸው አይደሉም፣ የምናያቸው አይደሉም፣ ረቂቃን ናቸው። በዓይነ ሥጋ የማይታዩ ስለሆኑ በልብ የሚደመጡ ናቸው። በአእምሯችን፣ በነፍሳችን፣ በልባችን እነዚህን በሐሳባችን ጭምር የሚደመጡ ናቸው። ውስጥን በማድመጥ የምንረዳቸው ናቸው። ሰው ክርስቲያን ሆኖ ለመኖር ውስጡን የሚያዳምጥ መሆን አለበት። የብዙ ሰዎች ችግር ውስጣቸውን አያዳምጡም። ክርስትናቸውን አእምሯቸው ላይ በሚመላለስ እውቀት ብቻ ነው የሚለኩት። ክርስትና ስጋን፣ ነፍስን፣ መንፈስን የሚቀድስ ሕይወት ነው። እነዚህን ሁሉ የሚያስተባብር ሕይወት ነው። ክርስትና ውጫዊ ብቻ አይደለም። በውጪ በምንለብሳቸው ነጠላዎች፣ ካባዎች፣ ቀሚሶች ብቻ የሚገለጥ አይደለም። ክርስትናችን ይልቁኑ በታላቅ ክብር ሊገለጥ የሚገባው በውስጣችን ነው። በውስጣቸው ክርስትናቸውን መግለጥ የሚችሉ ሰዎች ይህንን የሚገጥማቸውን ጦርነት በቀላሉ ማሸነፍ የሚችሉ ናቸው። በቀላሉ መንፈሳዊ ጦርነት የዕለት ተዕለት እውነታ ነው። የሆነ ዘመን ጠብቆ የሚመጣ አይደለም። አሁን በዓለማችን ላይ በጣም ብዙ ጦርነቶች አሉ። እንደምታውቁት ሀገራችን እያስተናገደች ነው። እርስ በርሱን በተለያየ ሚዲያዎች የምንመለከታቸው ጦርነቶች አሉ። እነዚህ ጦርነቶች የየራሳቸው ምክንያቶች ይኖራቸዋል፣ ጊዜም ይኖራቸዋል። በጊዜ ይጀምራሉ፣ በጊዜ ያበቃሉ። ለክርስቲያኖች የሚገጥማቸው ጦርነት ግን የዕለት ተዕለት ነው። ዛሬ አሁን እዚህ ጠዋት ቤተክርስቲያን መተናል። በዚህ ቀን በውሏችን የሚገጥመን ጦርነት አለ፣ ክርስትናችንን የሚፈትን
ያንን ጦርነት ማሸነፍ ማለት ነው። ያንን ጦርነት የማሸነፍ ሂደት መልካም ጦርነት ይባላል። ለምንድን ነው ጦርነቱ በየዕለቱ የሚገጥመን? እኛ በቅድስና ለማደግ እንፈልጋለን። እኛ የክርስቶስን ፈቃድ ለመፈጸም እንፈልጋለን። ወደ ክርስቶስ ለመቅረብ የእግዚአብሔርን መንግስት ለመውረስ እነዚህን እንፈልጋለን። እነዚህን ደግሞ ለማሟላት ስንፈልግ ይህንን ከሚያፈልጉ ከእግዚአብሔር ከሚያርቁን ይህንን ከማይፈልጉ መክበራችንን ከማይወዱ ኃይላት ጋራ እንታገላለን እና ይህን ጦርነት ስንታገል ለምን ነው የምንታገለው? እንደው እንዲህ ያለ ጦርነት ለምንድን ነው የሚመጣው? እንደው ዝም ብለን እግዚአብሔርን አባታችን ብለን ስሙን ጠርተን ቤተክርስቲያን ተሳልመን እንዲህ ባለ መንገድ መኖር እየቻልን ለምንድን ነው ጦርነትን የምናስተናግደው ብለን ብዙዎቻችን እንጠይቅ ይሆናል። አንዳንድ ሰው እንደውም የዋ ነው። አሁን እኮ ሰይጣን ባይፈጠር ኖሮ እኮ እኔ እኮ አልሳሳትም ነበር ከእግዚአብሔርም አልጣላም ነበር ብሎ ሊያስብ ይችላል። የሞኝ ሐሳብ ሊያስብ ይችላል። አያችሁ፣ የሞኝ ሐሳብ። ክርስትና ይሄ መልካም ጦርነት በክርስቶስ ተመርቆ የተከፈተ መንገድ ነው። ተመልከቱ፣ የከፈተው መንገዱን ክርስቶስ ነው መርቆ የከፈተው። አምላካችን ክርስቶስ በመስቀል ላይ ሞተልን ስንል፣ በመስቀል ላይ ተሰቀለልን አዳነን ስንል መከራችንን አራቀልን ብቻ እያልን ሳይሆን ራሱ ክርስቶስ የመስቀልን መንገድ መርቆ ከፍቶልናል። መለኮታዊና አባታዊ ግብዣ ነው እያቀረበ ያለው ክርስቶስ። ለዚህ ነው የሚወደኝ ቢኖር አለ መስቀሉን ተሸክሞ ዕለት ዕለት ይከተለኝ ነው የሚለው። የሚሸከመው መስቀል ዕለት ዕለት የሚሸከመው መስቀል ነው ዕለት ዕለት። ስለዚህ እነዚህ መንፈሳዊ ጦርነቶች፣ ይሄ መንፈሳዊ ጦርነት፣ ይሄ መልካም ጦርነት አንደኛ የምንዋጋው ከውስጥና ሁለተኛ ደግሞ ከውጭ ነው። ከውስጥ የሚመነጭ ጦርነት አለ። ይሄ ከውስጥ የሚመነጨው ጦርነት ምኞት ነው፣ ፈተና ነው፣ የኃጢአት አስተሳሰብ ነው፣ ክፋት ነው፣ ጥላቻ ነው። ይሄ ከውስጥ የሚበቅል ነው። ክርስትናችንን የሚቃረነው ከኛ በቅሎ እኛን የሚያጠቃን፣ እኛ ወልደነው እኛን የሚገለን ልክ እንደ ፉኝት። አያችሁ፣ ክርስትናችንን የሚገለው ክብራችንን የሚገለው ከውስጣችን የሚመነጭ። በጣም ብዙ ሰዎች ከውስጣቸው በሚመነጭ ክፋትና ጥላቻ ምክንያት ራሳቸውን ይገሉታል። ታውቃላችሁ፣ ራሳቸውን። እነ ቅዱስ ጊዮርጊስ ይህን ያሸነፉ ናቸው። አሁን እኮ በጣም ቀላሉን ነገር ሰው ትልልቁን ኃጢአት እኮ ማሸነፍ ያልቻልነው፣ ትልልቁን ክፋት ማሸነፍ ያልቻልነው ትንሹን ለሰው በጎ ማሰብን እኮ መፍጠር በውስጣችን አለመቻለን። በጣም ትንሽ አያችሁ፣ በጣም ትንሽ ግን ገዝፎ የሚታገለን። ስለዚህ ሰው ከውስጡ በሚመነጭ ምኞትና አስተሳሰብ ጦርነት ውስጥ ይገባል። አንዱ ይሄ ነው። ሁለተኛው ደግሞ ከውጭ የሚመጣ ከአጋንንትና ከክፋት ኃይሎች የሚመጣ ጦርነት አለ። እነዚህ ጦርነቶች ነው ማጤን የሚገባን። ቅድም እንዳልኳችሁ ብዙ ጊዜ የምንፈተነው ከመጨረሻው ግባችን። የአንድ ክርስቲያን የመጨረሻ ግቡ ምንድን ነው? የአንድ ክርስቲያን የመጨረሻ ጫፉ ምንድን ነው ብላችሁ ብትጠይቁ የክርስቲያን ትልቁ ግቡ ክርስቶስን ወደ መምሰል መድረስ ነው። ትልቅ ነው ግቡ፣ ትልቅ ነው። ቤተክርስቲያን መምጣት፣ አስራት ማውጣት፣ መጸለይ፣ ማስቀደስ፣ ወንጌል መስማት፣ መዘመር ብቻ አይደለም። እነዚህ ትንሽ ስራዎች ናቸው። ትልቁ እነዚህ መሰረቶች ናቸው። ትልቁ የክርስቲያን ግቡ አምላኩ ክርስቶስን ወደ መምሰል መድረስ ነው። መቼ ነው የምንደርሰው? እዛ ነው ጥያቄው። አያችሁ፣ በዚህ ጦርነት ውስጥ አልፈን ነው የምንደርሰው። ያን መልክ በቀላሉ አናመጣም። ያን መልክ ለማምጣት የሚገጥመን ፈተና አለ። ስለዚህ ወደ መንግስተ ሰማያት የሚጓዙ ሰዎች ሁልጊዜ ምን አለባቸው? ትግል አለባቸው። ለዚህ ነው የብዙ ቅዱሳን አባቶቻችን ገድለ ገሌ፣ ገድለ ጊዮርጊስ፣ ገድለ መርቆሬዎስ፣ ገድለ ምናምን የምንላቸው ዝም ብሎ አይደለም፣ ተጋድሏቸው ነው። በቤተ ክርስቲያን ሕይወት ውስጥ ያስተናገዱት መከራ ነው እና አባቶቻችን ግን መከራውን በደንብ አጣጥመውታል። ማጣጣም ብቻ ሳይሆን መከራውን በጸጋ ተቀብለው አሸንፈው ድል ነስተው ዲያብሎስን አሳፍረው የእግዚአብሔር መንግስት ለመውረስ በቅተዋል። አንድ በዘመነ ሰማዕታት የነበረ አባት ስሙ አይረሳኝ፣ አላስታውሰውም፣ ልጅ ሆኜ ያነበብኩት ስለሆነ እና አረማውያን ምን አደረጉት? ገና ክርስቶስን በማምለኩ ምክንያት ብቻ በጋለ ምስማር ሁለት አይኑን አወጡት። አይኑን ማውጣታቸው ብቻ አይደለም፣ ምስማሩን አግለውታል በሳት።
አያችሁ አሁን ማን ነው የሚቀበለው? በእሳት ካጋሉ በኋላ ሁለት አይኑን አወጡት። አይኑን አውጥተው ጨርሰው ከዚያ ምን አሉ ቀጥለው በሕይወት እንድትኖር እንድንፈቅድልህ ከፈለክ አሉት። ካሳወሩት በኋላ አይኑን ካወጡት በኋላ እንድትኖር እንድንፈቅድልህ ከወደድክ ክርስቶስን ካደው አሉት። ካደው። የዚህ ሰው መልስ አስደናቂ ነበር። የዚህ ሰማዕት መልስ ምን አለ? አይ እኔ እኮ ከክርስቶስ ጋር ኪዳን የገባሁት አይንን ብቻ እስክሰጠው ሳይሆን ነፍስ እንኳን ብጠይቅ ልሰጠው። አይ ነፍስ። ስለዚህ እኔ ክርስቶስን አልክደውም አለ። ያኔ የአረማዊ ንጉሥ ምን አደረገ? ንጉሡ ወታደሮቹ መልእክት ሰጡት። አልክደውም ብሏል ይሄ ሰው አይኑ የወጣው ሰው ሲሉት በዚህ ሌሊት በሰይፍ አንገቱን ቀልታችሁ ሸኙት አለ። ከዚህ ዓለማያችሁ ይሄን ፍርድ ሰማ። ልክ ፍርዱ እንደሰማ ደቀ መዛሙርቱን ሰበሰባቸውና ምን አላቸው? ደቀ መዛሙርቱን በሃይማኖት ጽኑ፣ በርቱ፣ ጠንክሩ። እኔ ተመልከቱ ለክርስቶስ አይኔን ሰጥቼዋለሁ። እናንተ ደግሞ ከዚህ በላይ ልትጠየቁ ትችላላችሁ። ስትጠየቁ እንዳትነፍጉ፣ ክርስቶስ ለእናንተ ነፍሱን ሰጥቷቸዋል። ይህን እንዳትረሱ። ስለዚህ እምነታችሁ እንዲህ ባለ መንገድ ጠብቁ አለና ምን አለ በኋላ? እኔ አለ ከእናንተ ጋር በዚህ ምድር ሳለሁ ምሳ በላሁ፣ ዛሬ በዚህ ሌሊት ከክርስቶስ ጋር ራት ልበላ ተዘጋጅቻለሁ። አያችሁ በሰይፍ በኩል የት እንደሚሄድ ገብቶታል። ክርስቲያኖች አሁን ስትራቡ፣ ስትጠሙ፣ ስትቸገሩ፣ ስትሰደዱ፣ ስትፈናቀሉ በዚህ ምክንያት እነዚህ በዚህ ምድር ላይ በሚገጥሟችሁ ጊዜያዊ ምክንያቶች በልባችሁ ክርስቶስን ምን አድርጋችሁ ነው የምትሰሉት? እንዲህ ሲገጥማችሁ አያችሁ ብዙ ሰው ምን ይላል? አሁን እግዚአብሔር አለ ይላል። አላሁን ይህን ግፋይን፣ ይህን መከራይን፣ ይህን ራባይን፣ ይህን ጥማይን፣ ይህን ስደታይን እንላለን። የእናንተ አባቶች ከዚህ በላይ አስተናግደዋል ክርስቶስ ከዚህ በላይ። ለዚህ ነው ማን ነው ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየን ማን ነው ይላል ቅዱስ ጳውሎስ። አያችሁ ማን ነው አስቀምጧል። ረሃብ ነው፣ ሰይፍ ነው፣ ችግር ነው፣ መከራ ነው፣ ስቃይ ነው። ስለ እርሱ ቀኑን በሙሉ እንገደላለን። እንደሚታረዱ በጎችም ቢሆን እንቆጠራለን። አላያችሁ እንደሚታረዱ በግ እንደ በግ ታርደውለታል። ለምን? መዳረሻ ግባቸው ስለገባቸው። አንድ ክርስቲያን የመዳረሻ ግቡ ሲገባው ይሄ መልካም ጦርነት እለት እለት ይገጥመዋል ማለት ነው። እለት እለት። ለዚህ ነው የአባቶቻችን ሕይወት ቅድም እንዳልኳችሁ የዕለት ተዕለት ፈተና ስለሆነ የዕለት ተዕለት ጦርነት ስለሆነ የቤተክርስቲያን ሕይወት የክርስቶስ አምላካችንም ሕይወቱ ይሄ ነበረ። እንደምናውቀው ክርስቶስ የተወለደ ማን ነው? መከራ የጀመረው ክርስቶስ በቢታንያ ነው። ያረገውን በቢታንያ ነው። የክርስቶስ እርገቱን ቢታንያ ነው። መከራውንም የጀመረው ቢታንያ ነው። በቢታንያ ክርስቶስ ልክ ሊሰቀል ሲል ዋዜማው ላይ ጸሎት አድርጓል። ሲጸልይ ምን አለ? አባት ሆይ ቢቻልስ ይህች ጽዋ ከእኔ ትለፍ አለ። ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን። የመከራውን አሰቃቂነት ሲገልጠው ቢቻልስ ይህች ጽዋ ትለፍ አለ። መከራው ደግሞ የማይቀር መሆኑን ሲያስረዳ ምን አለ? ያንተ ፈቃድ ይሁን እንጂ የኔ ፈቃድ ግን አይሁን። አያችሁ ቢታንያ ቤተ ክርስቲያን ናት። ቢታንያ ለቅሶም ደስታም አለባት። ቢታንያ አልዓዛር ወንድማቸው ሞቶባቸው ማርታና ማርያም አልቅሰውባታል። ቢታንያ አልዓዛር ወንድማቸው ተነስቶላቸው ደግሞ መልሰው እንባቸውን በደስታ ለውጠውባታል። ቢታንያ ክርስቶስ መከራ ተቀብሎባታል። ቢታንያ ደቀ መዛሙርቱ እየተመለከቱት ክርስቶስ ደመና እየተቀጠቀ ወደ ሰማይ ወጥቶባታል። ይህቺ ቤተ ክርስቲያን ናት። እናለቅሳለን፣ እንደሰትባታለን፣ እናዝናለን፣ ደግሞ ተመልሰን ሐዘናችን ይታበስባታል፣ እንባችን ይታበስባታል፣ ሐዘናችን ቁስላችን ይፈወስባታል። የቤተ ክርስቲያን ሕይወት ይሄ ነው። በመከራ ውስጥ አልፎ መደሰት፣ በጦርነት ውስጥ አልፎ ለክብር መብቃት። ሰይጣን ክፉ ነው። ብዙ ጊዜ ሰይጣን ኮንፈርት ዞን ያመቻቻል። አሁን ወጣቶችን የሚያታልላቸው በዚህ ነው። ምን የሚያታልላቸው? በቀላሉ እግዚአብሔርን ማግኘት የሚቻል አድርጎ ያሳያቸዋል። አያችሁ ትልቁን ከፊታቸው የሚጠብቃቸውን የሚዘጋጅላቸውን የክብር አክሊል ለመንጠቅ የተጋድሎውን መንገድ ምን አደከመህ? ምን ያደክመሃል? በጾም ምን ያደክመሃል? በጸሎት ምን ያደክመሃል? አንተ ኢየሱስ እኮ ካልክ ለአንተ በቂ ነው ይለዋል በጆሮው። ይሄ እውነት መስሎት ብዙ ሰው ይወጣል። አያችሁ ከቤተ ክርስቲያን። እኛ ግን አለን ምን አለን? ጦርነት አለብን። ጦርነቱ ምንድን ነው? መልካም። እስቲ መልካም በሉ። መልካም ጦርነት፣ ቢቀር የማንለው ጦርነት። አሸናፊነታችን
ከተዘጋጀን የተረጋገጠበት ጦርነት፣ መልካም ጦርነት፣ መልካም። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ምን ይላል? በዚህ በመዝሙረ ዳዊት መዝሙር 52 ቁጥር 8 ላይ እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ ይላል። አያችሁ፣ እንደ ወይራ ዛፍ፣ ጽድ አይደለም፣ ባህር ዛፍ አይደለም። ወይራ ጠንካራ ነው። ወይራ የማይሰበር ነው በቀላሉ። የክርስቲያን ሕይወት ይሄ ነው። እግዚአብሔር በመቅደሱ የተከለን እንድንሰበር አይደለም፣ ፍሬ እንድናፈራ ነው። መንገድ ላይ ተሰብረን እንድንቀር አይደለም፣ ለፍሬ በቃን መሆን እንድንችል ነው። ከዚህ ይሄ ጦርነት መልካም ጦርነት ነው። መልካም ነው፣ ግን ውጊያ አለ። ከምንድን ነው የምንዋጋው? የክርስትና መንገዱ ቅድም እንዳልኳችሁ መስቀለኛ ነው። የመስቀል መንገድ ነው። ቤተክርስቲያንን በደንብ አይታችኋት ከሆነ ከስር ታቦቷ ነው ያለው፣ ከላይ መስቀሏ ነው ያለው። ቤተክርስቲያን ማለት ይችላል። ከስር ታቦቷ ነው ያለው። ክብሯ አይታይም በዚህ ምድር። ታቦቱ ተመልከቱ፣ መክበሪያችን የሆነው ቅዱስ ሥጋውና ክቡር ደሙ የሚፈተትበት ነው። ክብሩ በቀላል አይታይም። በዚህ ምድር በዓይነ ሥጋ አታዩትም። በዚህ ምድር የሚታየው ምንድነው ብትሉኝ መከራ ነው። መስቀሉን በቀላሉ እናየዋለን፣ ከላይ ነው ያለው። የቤተክርስቲያን ሕይወት ይሄ ነው። በተጋድሎ በኩል ወደ ክብር መምጣት፣ ወደማይታየው ክብር መምጣት፣ ወደ ታላቁ ክብር መምጣት። እኛ ውጊያችን ታዲያ ከምንድን ነው? አንደኛ ከዲያብሎስ ጋር ነው የምንዋጋው። ከማን ጋር አልኳችሁ? አይዟችሁ ንገሩኝ። ከማን ጋር? አሁን ሰይጣን የሚወደን ይመስላችኋል? አስባችሁ ታውቃላችሁ? አንድ ሰው እኮ ሊያስብ ይችላል። ሰይጣን የሚወደው ይመስለዋል። አንድ ሰው ደውሎልኝ አንድ ጊዜ ሆናል ይመስላችሁ፣ በጣም ሩቅ ነው፣ ሩቅ ጠረፍ ነው፣ የኢትዮጵያ ጠረፍ ነው የሚኖረው እና ከዚያ ደወለልኝ መምህር አለኝና አንድ የሆነ ጠበል ጠየቀኝ። እንዲህ የሚባል ጠበል መሄድ ፈልጌያለሁ፣ መንገዱ እንዴት ነው አለኝ። ያው የጠየቀኝ ደግሞ ሌላ ጠረፍ ነው። ከዚያ ጠረፍ መጥቶ አዲስ አበባ ደርሶ እንደገና ሌላ ጠረፍ 700 ኪሎ ሜትር ይመጣል፣ እንደገና ሌላ 700 ኪሎ ሜትር ይጓዛል። እና በጣም ገርሞኝ ለምንድን ነው ከዛ እዚህ ድረስ የምትሄደው? መንገዱ ይሄ ነው፣ ግን እንደው ምን ልታረግ ነው የምትሄደው? ጠበል እዛው እናንተ መቅደስ የለም እዛው ያለበት ሀገር አልኩት። ቤተክርስቲያን ጠበል የለም አልኩት። አይ አለ አለኝ። እና ታዲያ ምን ልታረግ ነው የምትሄደው ስለው ሰይጣን ይታያል ተብሏል እዛ ሄዳለሁ አለ። ከዚ ሰው ሰይጣንን ለማየት 1400 ኪሎ ሜትር ያቋርጣል። ይሄ ጤና ይመስላችኋል? ይመስላችኋል? ክርስቲያኖች በእውነት ጤና አይደለም። ይሄ ጤና አይደለም፣ ጤና አይደለም። ሰይጣን ክፋቱ ተመልከቱ። መልካም በሚመስሉ ነገሮች ነው የሚዋጋን ዲያብሎስ የሚያጠጋን። አልጋ በአልጋ አይደለም ክርስትና። በሌላ ነገር ባያገኘን እንኳ ተመልከቱ፣ በኃጢአት ባያገኘን ለቤተክርስቲያን ቅርብ በሚመስሉ ነገሮች ያታልልናል ዲያብሎስ። ቅርብ ብዙ ሰዎችን እኮ አሸንፏቸዋል። ማለዳ እሑድ ሰንበተ ክርስቲያን ተነስተው አያስቀድሱም። የት ናቸው? ጉዞ ጀሪካን ይዘው። እኔ አሁን ስመጣ የምኖረው አባዶ አካባቢ ነው። ወደዚህ ወደ ማርያም ስመጣ ሌሊት መገናኛ ጋር ተሰልፈዋል፣ ነጠላ ለብሰው ልጆቻቸውን ሕፃናቱን ይዘው ምን ጠበል ጀሪካን ይዘው የት ነው የሚሄዱት? ጠበል። ይሄ በጣም አደገኛ ነገር ነው። ክርስቲያኖች ጠበል አያስፈልግም እያልኳቸው አይደለም፣ ግን ሰው የቱ እንደሚበልጥና ምን ማድረግ እንዳለበት እንዴት አይለይም? እኔ ሰው ከቅዳሴ ርቆ ጠበል ለጠበል መንከራተቱ ብቻ ያጸድቀዋል? አያችሁ ሰይጣን እንዴት በቀላሉ እንደሚያሸንፈን። እኛ ነን የተገኘንለት። ዲያብሎስ ተመልከቱ ሁልጊዜ ነው የሚዋጋው። አንድ አባት ምን ይላል? ሰይጣን የለም ትላለህ ብሎ ይጠይቅና መኖሩን ለማረጋገጥ ከፈለክ ለመጸለይ ሞክር ይላል። ምን ለማድረግ ሞክር? ልክ ስንጸልይ ያዛጋናል። አያችሁ አሁን አይታችኋል። አንዳንድ ሰዎች ፊልም ሳይው አይደክማቸውም ሲጸልዩስ፣ እንደው መጽሐፍ ቅዱስ ገልጠው ማንበብ ሲጀምሩስ ያዛጋቸዋል። ከዚህ አስክድን በቃ ሰይጣን ተሸነፉ ማለት ነው በዲያብሎስ። አያችሁ ዲያብሎስ ሁል ጊዜ ይዋጋል። የሚዋጋን ሰይጣን እርሱ የወደቀ መልአክ ነው፣ ወድቋል። ቅዱስ ሚካኤል አሸንፎታል፣ ድል የተደረገ ነው። ግን እኛን ለመጣል ተግቶ የሚሰራ ነው፣ ተግቶ። ስለዚህ አንድ ክርስቲያን በማለዳ ሲነሳ ዲያብሎስ የሚባል ጠላት እንዳለው ማሰብ አለበት። እየሰማችሁ ነው? ማን የሚባል ዲያብሎስ ጠላት።
ስለዚህ እኮ ነው በየዕለቱ በዘወትር ጸሎት ቤተክርስቲያን እናንተ የምታነቡት ውዳሴ ማርያም ላይ አስቀምጣልናለች። ጠላቴ ሰይጣንን እክደዋለሁ በየቀኑ። ይሄ ቀላል ጸሎት እንዳይመስላችሁ። ጠላቴ ሰይጣን፣ ዲያብሎስ ጠላት ነው። አንተ ክርስቶስ ነህ። የሱ ጠላት ያንተ ወዳጅ ሊሆን አይችልም። ጠላት ነው ዲያብሎስ። አንዳንድ ሰዎች በየጠበሉ ዲያብሎስ መሰከረ፣ ጎረቤቴ ናት ለካ መተት ያደረገችብኝ፣ እዚህ ጠበል እኮ ሰይጣኑ ተናገረ የሚሉ ሰዎች እንዳሉ ታውቃላችሁ። ጅሎች ናቸው እነዚህ። ጅልነታቸውን ተጠቅሞ በቀላሉ የጣላቸው ናቸው ሰይጣን። አያችሁ? አዎ፣ ውሃ ቢጠሙ ከምታጠጣቸው ጎረቤታቸው ሊለይ በቀላሉ። ሰው እንዴት የሰይጣን ምስክርነት ይሰማል? የእግዚአብሔር ሆኖ መጽሐፍ እኮ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል ነው የሚለን። የማንን ቃል? የማንን ቃል? ከማን የሆነ? እኛ ከማንን? ስለዚህ ማንን ነው መስማት ያለብን? በቃ ሰው እንዴት ይሄ ይቸግረዋል? አየች? ሰይጣን የሰይጣን ምስክርነት ለማዳመጥ ጠበል የሚሄዱ ሰዎች አሉ። ጠበል ይሄ ልክ አይደለም። አየች? መሸነፍ ነው ይሄ። ጠበሉን እኛ መሄድ ያለብን ለመጠጣት ነው። ጠበሉ ጋር መሄድ ያለብን ለመጠመቅ ነው። ጠበሉ ጋር መሄድ ያለብን በረከት ለማግኘት ነው። የሰይጣን ምስክርነት ለመስማት አይደለም። ሰይጣንን እንድንሰማው አልተፈቀደልንም። ክርስቲያን ሰይጣንን እንዲሰማ አልተፈቀደለትም። ሰው ውጊያ አለ። ሰይጣን ውጊያ ያመጣል። የሰይጣን ውጊያው ደግሞ በጣም የሚገርመው የሚያባብሉ ነገሮችን በማዘጋጀት ነው። ሊያሸንፉን የሚችሉ ሊማርኩን የሚችሉ ነገሮችን በማዘጋጀት ነው። መጽሐፍ ምን ይላል? በዚህ ራዕየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ ነው የሚለን። አያችሁ? ወዴት ተጣለ? ወደ ምድር። ለምን? ተሸንፎ። ግን እኛን ያስታል፣ ካገኘን ያስታል። ለዚህ ነው ጌታችንም እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል ፈሪሳውያንን፣ ጸሐፍት ፈሪሳውያንን። አያችሁ? አብርሃም አባት አለን ትላላችሁ፣ እናንተ ግን ከአባታችሁ ከዲያብሎስ ናችሁ፣ የእሱን ስራ ትሰራላችሁ። ክርስቲያን ከሰይጣን ፈተና አለው። እሱ ሁልጊዜ ድክመታችንን ለማግኘት የሚተጋ ነው። ድክመታችንን ይፈልጋል እና በሕይወታችን በደልን ያለማምዳል ዲያብሎስ ግን በቀላሉ የምናሸንፈው እምቢ በማለት ብቻ ነው። እስቲ እምቢ በሉ። አሁን እምቢ ያቀታል? እምቢ በሉት ይላል መጽሐፍ። አያችሁ? ዲያብሎስን እምቢ በሉት ከእናንተ ይርቃል። ይህ ብቻ የሚበቃው ነው። ግን እሱን እምቢ ወደ ማለት ለመድረስ ዋጋ ያስከፍላል ነው ዋጋ። ስለዚህ ሰው በምን ይፈተናል? በሰይጣን አንዳንዴ ምላሳችንን ይዘረገዋል ዲያብሎስ፣ በስድብ ይዘረገዋል። አሁን ቀን ሙሉ ምላሳቸው በስድብ ተከፍቶ በስድብ የሚዘጋ እኮ አለ። ምስጋናና ጸሎት የማያውቅ የለም። ማህበራዊ ሚዲያው ላይ ተመልከቱ። በስድብ ቄሱን ይሰድቡታል፣ መነኩሴውን ይሰድቡታል፣ ምኑን ይሰድቡታል። ተሳድበው ውለው ክብሩን እግዚአብሔር ይውሰድ ይላሉ። ደግሞ እንዴት አይነት ፌዝ ነው ይሄ! ሰይጣን እንዴት እንደሚጫወት ተመልከቱ ሰው ላይ። አያችሁ? ከአንድ ክርስቲያን ከእኔ ምን ይጠበቃል? እርሱን ለማሸነፍ እግዚአብሔርን ለመምሰል አይልም ሰይጣን። እገሌ ሌባ ነው ይላል። ጥሩ ይበል፣ እገሌ ሌባ ነው። ግን እገሌ ሌባ ነው የሚለው ሰው እገሌ የተቀመጠበት ቦታ ቢቀመጥ አይሰርቅም? አንድ ሰው ሞራል የሚኖረው እኔ ንጹህ ነኝ እገሌ ሌባ ነው ብሎ ለመናገር ሞራል የሚኖረው ተመሳሳይ ቦታ ላይ ተቀምጦ እሱ ሳይሰርቅ ከቀረ ብቻ ነው ሞራል የሚኖረው። እኛ ብናገኝ የማንተው ከሆነ ልባችን የሚለን እገሌ ሌባ ነው ማለት እኛ እንዴት ለምን ተሳደባለን ነው። አልተሰጠንም። ክርስቲያን በተሰጠው ነው መኖር ያለበት። ስለዚህ ምን አለ? ከዲያብሎስ ጋር ውጊያ አለ። ቃልዎት ያሰማልን። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን። ተወዳጆች፣ በቃ ቤተክርስቲያንን ቀርበን እንወቃት መልእክቴ ነው።
ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ምሽት እንገናኛለን። ለመምህራችን ቃለ ሕይወት ያሰማልን። እንግዲህ በዚህ ቀን እንደዚህ አይነት ነገሮችን ዛሬ ነው የምንሰራው። ከዛሬ ምሽት በኋላ ደግሞ ከነገ ጀምሮ ለ3 ቀን ዓለም አቀፋዊ በዚህ በ7 ዓመት ቤተክርስቲያን የደረሰባትን መከራ እያንዳንዱን ነገር ለዓለም አቀፍ መንግስት፣ ለቤተክርስቲያናቶች፣ ለሚመለከታቸው እንዲሁም ደግሞ ሰማዕት የሆኑትንም የምናወሳበት ጊዜ ነውና ከነገ ጀምሮ ጠንካራ መርሐ ግብር ይኖረናል። እንግዲህ ለዛሬ ልበላችሁ መልካም ዕለት ሰንበት። የሰማዕቱ የቅዱስ ጊዮርጊስ እንዲሁም ደግሞ በእውነት የአባታችን አባ ዮሴፍ በረከት ይደርብን። በዚህ ቀን የተሰዉትን የሰማዕታቱ በረከት ይደርብን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ